አይሰማም? ይሰማል። በሱ ላይ ያልገባህ ነገር ምንድነው? በደንብ አይተኸው እንትን ብታስረዳኝ ይበልጥ እኔ ይሄ ከምልህ። እሺ ችግር የለውም። እሺ ሐሳቡ ነበር። ሱነን ኢብኑ ማጃህ ስንት ነው ያልከው? 1944 1944 አይደል? أسرزت 44 حدثنا أبو سلمة يحيى بن خلف حدثنا عبد الأعلى عن محمد بن إسحاق عن عبد الله بن أبي بكر عن عمرة عن عائشة وعن عبد الرحمن بن القاسم عن أبيه عن عائشة قالت لقد نزلت آية الرجم ورضاعة الكبير 10 ولقد كان في صحيفة تحت سريري فلما مات رسول الله صلى الله عليه وسلم وتشاغلنا بموته دخل داجن فأكلها. الشيء لا يعلو يحديث ضعيفنا طبعا نعم السنة يعلن ملكتها دكا حديثنا قنت ترقون لنقره عن عائشة كعائشة تيزو الله ملكم سراني ودد الله قالت انديالك لقد نزلت آية الرجم سلا وقرات يمتناقر አንቀጽ በእርግጥም ወርዳለች ያ ማለት ዝሙት የሰራ ሰው ይወገር የሚለው ማለት ነው ባለትዳር ሆኖ ዝሙት ሲሰራ ወረضاع الكبير ልክ እንዲሁ የትልቅ ሰው ጥብ የሚል 10 ጊዜ የሚል ወለቀድ ካነ በእርግጥም ነበር في صحيفة ወረቀት ላይ ወይንም የተጻፈ ነገር ላይ تحت سريري እሱ ነገር ደግሞ ከአልጋዬ ስር ነበር አለች። ያ ነገር እነዚህ አያዎች ተጽፈው በወረቀት ወይንም ወረቀት ሳይሆን በጊዜው ባለው መጻፊያ ነገር ላይ ማለት ነው የተጻፈ ነገር ሆኖ ነበር። ያ فلما مات رسول الله صلى الله عليه وسلم يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሞቱ ጊዜ ወተሻገልና እኛም በዚያ ቢዚ በሆን ጊዜ ቢሞቴ በሞታቸው ምክንያት በተጨናነቀን ጊዜ دخل داجن فأكلها ፍየል ገባና ያንን የተጻፈበትን ነገር በላው ብላ ተናገረች። እንደተቀለየ ሐዲስ ضعيف ነው صحيح ነው በሚለው ብንሄድ ራሱ ይሄን ይዙና ሰዎች ቁርአንን ፍየል በልቶታል ይሏቸዋል። እንደኛ ቁርአንን ፍየል በልቶታል አይደለም። እነዚህ የተጻፉ አናቅጾች ነበሩ። ጀመር እነዚህ አናቅጾች ከቁርአኑ ላይ የተሻሩ ናቸው አሉ በሚለው ብንሄድ እንኳን እነዚያ የተጻፈበትን ወረቀት በላው እንጂ ቁርአን ተበላ አይባልም። እታቸው ቁርአን ተበላ አይባልም። ቁርአን ማለት ከአላህ Subhanahu Wa Ta'ala ዘንድ በቃል የወረደ የሆነ የሚቀራ የሆነ ግልጠተ መለኮት ነው። ያ ማለት ወረቀት ላይ ከመስፈሩ በፊት በሰዎች አይምሮ ላይ የሰፈረ ነው። ያንን ቁርአንን በላ ሳይሆን የተጻፈበትን ተበላ ነው የሚባለው። እንደው صحيح ነው በሚለው በኔድ እንኳን ማለት ነው። ያ ነውሽ አይ ጥያቄ ያለው በዚሁ አንፃር ኦሪት ተቃጥላለች ጠፍታለች አይደል? እሺ ጥያቄ ያለው ካለ ይቀጥልሽ። ጥያቄ ያለው አለ? ሰላም ነው። ሰላም እንዴት ነህ? ሰላም እንዴት ነህ? ደህና ነኝ። አንዴ የሆነ ነገር እያስተካከልኩ ነው። ጥያቄ አለኝ። አንዴ 5 ደቂቃ ጠብቀኝ። የሆነ ነገር እያስተካከልኩ እስከሆነ እሱ እስኪያስተካክል እሱ ከ5 ደቂቃ በኋላ አገስት ላካይ። እሺ ጥያቄ ይቀጥል። አሁን ቅድም በነገርከን ላይ መንፈስ ቅዱስ ያልከው ነገር ግራ ገባኝ። ረሱል የመጨረሻቸው ውጊያ ላይ ልጁ እጁ ተመቶ ምናምን መንፈስ ቅዱስ ወረደላቸው ምናምን ብለህ ነበር። አሁን በእስልምና መንፈስ ቅዱስ የሚባል አለ እንዴ? መንፈስ ቅዱስ አሁን ክርስትና ላይ ምንድነው መንፈስ ቅዱስ ምናምን ብላችሁ ብዙ ግራ ታጋቡናላችሁ። እነ ጅብሪልና ሚካኤል ሲመጡ ማለት ነው መንፈስ ቅዱስ ወረደ አልከናውን። በእናንተ ሲሆን ችግር የለውም፣ በእኛ ሲሆን መንፈስ ቅዱስ ችግር አለው ወይ?
ምንድነው መንፈስ ቅዱስ ማለትስ ራሱ ትርጉሙ በእናንተ ሲሆን አምላክ ስለምታደርጉት ነው እንጂ እኛ ችግር አለው ያልነው እኮ ምንድነው ነው ካላል ከፈለክ እንድትለው አለ በማለቱ አይደለም። እሺ አዳምጥ። መንፈስ ቅዱስ ሲባል ጊዜ መልአኩ ገብርኤል ነው የአምላክ መንፈስ ነው። ገብርኤል ራሱ የማለት አላህ Subhanahu Wa Ta'ala ከፈጠረው ፍጡር መካከል ነው መንፈስ ቅዱስ ተብሎ ይጠራል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ጋር እየመጣ ሲረዳቸው ቃልን ሲያወርድላቸው የነበረው መልአኩ ገብርኤል መንፈስ ቅዱስ ይባላል። ከአላህ ዘንድ ቃልን ያወርዳል፣ ስራው ይሄ ነው አንደኛ። ሁለተኛ ለነብያት ደግሞ ይረዳል፣ ያግዛል እየተላከ ያ ነው። የአላህ Subhanahu Wa Ta'ala እርዳታ በራሱ የአላህ መንፈስ ተብሎ ይጠራል። ያ ነው። የአምላክ እርዳታ በነብያቶች ላይ ነበር። መንፈሴንም በእርሱ ላይ አድርጌያለሁ ይላል። እርዳታዬን በእርሱ ላይ አድርጌያለሁ ማለት ነው። በእርሱም ላይ የአምላክ መንፈስ ነበር ሲባል ጊዜ የሆነ የተለየ መንፈስ ቅዱስ የሚባል ከመልአኩ ገብርኤል ውጭ ራሱን የቻለ የመለኮት አካል መንፈስ ቅዱስ የሚባል አለ ማለት አይደለም። ተቻላል እና አምላክ አላህ Subhanahu Wa Ta'ala ገብርኤልን መንፈስ ቅዱስ እያለ ይጠራል። ለምሳሌ በሱረቱል በቀራ ላይ ቁርአንን ያወረደው ማን እንደሆነ ይናገራል። ከአላህ ዘንድ ገብርኤል ነው ይለናል። ጅብሪል እንደሆነ ከነገረን በኋላ በሌላ ቦታ ላይ ደግሞ ያው ራሱ ቁርአን ያወረደውን አካል ሲናገር ገብርኤል ነው እያለ ማን ነው መንፈስ ቅዱስ ነው እያለ ይጠራዋል በሌላ ቦታ ላይ። ያ በሱረቱል በቀራ ላይ قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى ورحمة للمؤمنين. በሱረቱ النحل ላይ قل نزله روح القدس من ربك بالحق له ይሄን ቁርአን ከእኔ ከጌታህ ዘንድ ገብርኤል አወረደው ካለ በኋላ በሌላኛው ሱራ ላይ ይሄን ቁርአን ከእኔ ከጌታህ ዘንድ መንፈስ ቅዱስ አወረደው እያለ ይጠራል። ስለዚህ ያ ገብርኤል የተባለው ራሱ መንፈስ ቅዱስ ነው ማለት ነው። እሺ ጥያቄ አለ? እሺ ሌላ ጥያቄ ያለው መቀጠል ይችላል። የሚሰሩትን አያውቁምና ይቅር በላቸውስ ተመሳሳይ እኮ ነው። ፈጣሪ ለምሳሌ ተሰቅሎ ተገሎ የሚሰሩትን አያውቁምና ይቅር በላቸው። ነብዩም ተመሳሳይ ነገር ነው ያሉት። ቃላቶች ግን እየተወራረሱ አይመስልም? ነብይ ስለሆኑ ባለፉት ነብያት መንገድ ላይ መምጣታቸው ኢየሱስም ያንደ ትምህርት ነው። መንፈስ ቅዱስም ተመሳሳይ ነው። እዚህ ጋርም ደግሞ በድለዋቸው ብዙ ነገር ገለውባቸው ከጠየቅ በኋላ እሺ የተመሳሳይ ቃል መናገራቸው እንዳውም ትክክለኛ ነብይ መሆናቸውን የሚያረጋግጥላቸው ነገር ነው። ግን አይምሯቸው ላይ ክፉ ነገር ስለተጫረባቸው ኮርጆ ካልሆነ በስተቀር ሌላ አንልም አላቸው። የግዴታ ለመኮረጅ አንድ አካል ሁለት ነገራቶች ያስፈልጉታል፣ ማንበብና መጻፍ መቻል። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ የራቁ ናቸው። ነገር ግን ትምህርታቸው ከቀደሙት ነብያት ትምህርት ጋር ተመሳስሎ ስታዩ ጊዜ ለካ ሙሐመድ በቀደሙት ነብያት መንገድ ላይ ነው የመጡት ማለት ነው የሚለውን ልታገኙ ትችሉ ነበር፣ አይምሯችሁን ንጹህ ብታደርጉት። ይሄ ነው። ለማንኛውም እሺ ጥያቄ ያለ ይቀጥል። ሁሱዬ እዚህ ጋር ማለት ነው እንደዚህ የሚለውን ሱና አሁን ኮፒ ይገለብጣሉ ካልከው አንፃር ማለት ነው የሚለውን ሱና ነብዩ ሰለላሁ ዐለይሂ ወሰለም ይቡ ሙዋፈቀታ ለልኪታብ የሚለው አለ አይደለ? ዩዝቱ ኮፒ ፍሮም ዘ ፒፕል ኦፍ ዘ ቡክ የሚለው እሱ እንዴት ነው የሚታየው? ነው በእሱ አስተምሮ ካላ ትእዛዝ ባልመጣላቸው ጊዜ ይገለብጡ ነበር ይላልና እሱ እንዴት ነው የሚታየው? ይገለብጡ ነበር፣ ይስማሙ ነበረ ነው አረብኛ። እንግሊዘኛው ይገለብጡ ነበር ነው የሚለው። አረብኛው ደግሞ ከአህለል ኪታቦች ጋር ይስማሙ መስማማትን ይወዱ ነበር። ሪከርድ ስታደርግ እንዳይደጋግምብህ ኤርፎን ማን ካደረክ አውጣው። እሱ አትቆራርጥ ደግሞ ሪከርድ ስታደርግ። እሺ ባለፈው እዚያ አውርተሽ ሄድሽውን ሪከርድ አድርገሽ እየፎከርሽ የለጠፍሽው ሰዎች በውስጥ ልከውልኛል። አድርግ፣ ችግር የለውም። ገብቶሃል? ግን አትቁረጥ። ና አትቁረጥ። እሺ ዝም ብለህ ለሰዎች ዝም ብለህ በሞኝ አታስጨፍሯቸው፣ ደስተኛ ታድርጓቸው በማይረባ ነገር። ና እዛ ቦታ ላይ ይገለብጡ ነበር ይላል ሐዲሱ ላይ።
እንግሊዘኛው the prophet used to copy from the people of the አረበኛ ስታነብ ነበር ቅድም አይደለ? አረበኛው ምንድነው ያልከው? አሁን ድገማው። ሐዲስ አረበኛው የሚለው መስማማትን ይወዱ ነበር ነው የሚለው። አንብበው። አረበኛው ምን ነበር ያልከኝ? አሁን አረበኛውን ቃል ቅድም ስትናገር ሙዋፈቃታ ነው የሚለው። ይሂቡ ሙዋፈቃታ አሊል ኪታቢ ነው። እስኪ አንብበው አውጣና ትልቁ ላይና ክፈተው ሐዲስ ምን ለማሳየት ነው አልገባኝም። ጀስት ጥያቄ ነው የጠየኩት እኮ ርዕሴ ጥያቄም ያነበብከውን አረበኛ አውጣው። አሁን ያነበብከውን አረበኛ አውጣውና አውጣ ክፈት ወሬውን ተው። የትኛው የሱና እሺ ሱና ንገረኝ። አሁን የተናገርከውን ሐዲስ ክፈተው። ባይምሮዬ ነበር ያዝኩት። ክፈተው እንጂ እሺ ጠብቀኛ ታገሰኝ። ማለት ምንድነው ላይክ እስከዛ ጥያቄ ያለው ሰይቀጣ እውነት ጥያቄ አለ? እውነት አለ? እሺ የሆነ ጥያቄ አለ? ሁሱ በመጽሐፍ ቅዱስ ስለ መንፈስ ቅዱስ ያወራ ነበር። ለመንፈስ ቅዱስ ያወራ ነበር። በመጽሐፍ ቅዱስ ግን በሐዋርያ ሥራ 5:3 ያለው ቃል እስኪ እንየው። የሐዋርያ ሥራ ምዕራፍ 5:3 ስለ መንፈስ ቅዱስ እግዚአብሔር እንደሆነ ሲናገር እና እሱ ነገር እንዴት ታየዋለህ አንተ? እሺ ከአንድ ጊዜ ችግር የለም ከአንድ አውጥቷል። ስንት ይበል? እሺ አገኛ ያው the prophet used to copy from አረበኛ ስታነብ ነበር አይደል? አረበኛ ስታነብ ነበር። አንብብልን አላውጣውና ይነበባል። እሺ አንባ እሺ ረዱላሁ አንሁ ካለ ቃነ ይታያል። አልነብዩ ሰለላሁ ዐለይሂ ወሰለም ዩሂቡ ሙዋፈቀተ አልኪታብ ይላል። ምርዳል ከቆይ ከመጀመሪያው ያው ዩሂቡ ሙዋፈቀተ አይደለም አይደለም። ከመጀመሪያው አንብበው ሐዲስ የትኛው ልጀምር? ይኸውሽ አልነብዩ ደስ ብሎ የሚጀምረው ከመጀመሪያው አንብበው እያልኩህ ነው። አትኩረት ከመጀመሪያው ምን ያደርግልኛል ነው ፖይንቱ። ሀሳቡ ላይ ለመፎከስ አታደርግም። ጥያቄም ይሄ አይደለም ነው ወይስ አረብኛዬን እኔ ጀስት ላይክ ነው ወይስ አረብኛዬን ለመመዘን ከሆነ ዩካን ወደፊት ወደኋላ የለም። ላንብብ ከመጀመሪያው። ምንድነው ፕሩቭ ለማድረግ የፈለግከው? ይኸው መሐመድ አንብበው ከመጀመሪያው ጀምረህ ይገለብጡ ነበረ ይስማሙ ነበረ ካለ አለቀ። አንብበው ከመጀመሪያው ጀምረህ ምንድነው ማንበቤ ምንድነው የሚጠቅመው ነው አልገባኝም። እንትና እንዳለው አንብብና ከመጀመሪያው ጀምረህ ምን ልትፈትነኝ ነው አልገባኝም። እኔ እኮ ጥያቄ ነኝ ብሮ። ይሰማል ብዙ ማለት ለምን ላይክ ነገር እንትን ታደርጋለህ? ጀስት ላይክ ምንድነው ሐሳቤ? አንተ ስታነሳው አንተ ስታነብልና አረበኛ እኔ እኮ ለማንበብ አረበኛ ስታነብልና ነበር ልክ ልትፈተን አይደለም። አንተ ራስ ምን ያክል አላዋቂ እንደሆንክ በራስህ እንድትማር ልትፈትነኝ ከሆነ የትኛው ነው? ከመጀመሪያ ጀምረህ አንብበው እስኪ የት ድረስ? እሺ አዳምጥ። ሐደሰና አንብብ። ሐደሰና አህመዱ ቢን ዩኑስ ሐደሰና ኢብራሂሙ ቢን ሳዕዲን ሐደሰና ኢብኑ ሻሃብ عن عبيدillah bin Abdullah عن ابن عباس رضي الله عنهما قال كان النبي صلى الله عليه وسلم ሰላማቸው ጀርባቸው ላይ ይሁንና ዩሂቡ ማፈቀተ አህለል ኪታብ ያለ ይሰማል ወይ? ከአህለል ኪታቦች ጋር ከመጽሐፉ ሰዎች ጋር ይስማሙ ነበር። ይሰማል ይማለም ዩመር ፊ ካላ ትእዛዝ ባልመጣላቸው ጊዜ ከመጽሐፉ ሰዎች ጋር ይስማሙ ነበር። ይሰማል? አዎ ይሰማል። ይሰማል አይሰማም? ድምጼ ማነው? አንድ ሰው ይገረኝ። ይሰማል። አሁን ይሰማል?
በጣም ጥሩ። አሁን አንብበሽ ከመጀመሪያው መካከል ላይ ቆረጥ አድርጋ ታንብባት። ከመጀመሪያው ጀምረህ አንብባት። እንደገና አነብኩልህ። ውሸት ነው መጀመሪያ፣ ሀሳቡን ስህተት ነው። ለምንድን ነው ጊዜ በዚህ የምታቃጥለው? እኔ ጥያቄ ይሄ አይደለም። እኔ ጥያቄ ይሄ ከምን አንጻር ይታያል? ይልቅ ይሰማሉ ሰው አንብበ እንጂ ልትፈተነኝ ነው? እኔ አረብኛ እንትን አይደለሁም። ምንድን ነው አልገባኝም። እኔ አንብበ እንጂ አላ እንኳን እኔ እኮ ማለት ነው ኢቭን የእስልምናው ነብይ ራሱ ላይክ ማንበብ አይችልም አይደል እንዴ? ለምን እንደ ትልቅ ነገር አድርገን እንትን እንዳደርገዋል? ይሰማቻል ልጆች? ይሰማል ወይ? አይነት ቶክ ይሰማችኋል? ወርዳለች አለው የሰርዳ ሪከርድ እያደረገች ትሄዳለች። እዛ አረብኛ ይችላል። እኔ ሰው ነው ውስጥ ላከልኝና ሁሴን ቤት ገብቼ ምናምን ብላ ቪዲዮ ሰርታለች። ባለፈው መታ ማለት ነው። እኔ ራሱ ተኝቻለሁ ግማሽ እንደው አሁን መታች ተያዘች። እሺ ማንኛውም ጥያቄ ያለው ካለ ይቀጥል። ጥያቄ ያለው? እሺ ይሰማል? ወይ ሰላም። አንዴ ለምን ታብ አታደርጉም ሰዎች? ታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ እንትን እና ጥያቄ ነበር። እሺ ጥያቄሽ ምንድን ነው? እኔን እግሬን በጣም ነው የሚያመኝ፣ ግን ወንበር ላይ ለመስገድ ይፈቀዳል? ይቻላል። የታመመ ሰው ወንበር ላይ ቁጭ ብሎ መስገድ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ صلي قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ معنا ነው። ቁማችሁ ስገዱ። ቁማችሁ መስገድ ካልቻላችሁ ቁጭ ብላችሁ ስገዱ። ቁጭ ብላችሁ መስገድ ካልቻላችሁ ተኝታችሁ ስገዱ። ተኝታችሁ መስገድ ካልቻላችሁ በማመላከት ወይም በመጥቀስ ስገዱ ብሏል። አይ እሺ عليكم حسين. وعليكم السلام ورحمة الله. مرحبا. ماشي. አሁን ልጁ ባወራው ነገር ማብራሪያ ያሰጥበታል። እኔም ጠይቄ ነበር። እሺ ምንድን ነው ያላችሁት? ተሳድቧል ነብዩ ሰለላሁ ዐለይሂ ወሰለም እኮ ያንተን መለስኩልህ። ሐዲሱ ቅድም ስናገር ነበር አልሰማኝም? የጠየኩህ እኮ የሐዋርያት ስራ እኮ ነው። የሐዋርያት ስራ መጀመሪያ የሰጠው ሐዲስ የመጀመሪያማ ሰምቻለሁ፣ በደንብ ሰምቻለሁ። እሱ ተረዳሁ እኮ ማለት እኔ በሌላ እንግል ነበር ያየሁት የነበረው። እሺ ቀጣይ ጥያቄ ምንድን ነው? ስለ መንፈስ ቅዱስ እያወራ ነበር። ስለ መንፈስ ቅዱስ እያወራ ነበር። በሐዋርያት ስራ ምዕራፍ 5 ቁጥር 3 ያለው ቃል ብታይልኝ በመጽሐፍ ቅዱስ። እሺ እሱ ብታይልኝ ብንረዳው ለማውጣት መቻ ማይር መቻ እሺ ጥያቄ ምንድን ነው? በሱ ላይ
ይሰማ ልጆች ኔትወርክ እንዴ ጥያቄ የላችሁም? ወዙ ጥያቄ አለኝ። እኔ ጥያቄ አለኝ። እሺ ጥያቄ ምንድነው? እኔ ሁሌ እዚህ ቤት ታፕ አርጉት ለኛል አረጋለሁ፣ ጥያቄም ጠይቃለሁ። እስቲ ዛሬ ፎሎ አርጉት በል እስቲ ካፊ ይውጣ። ይቻላል? ለካፊር ይቻላል ፎሎ አርጉት ማለት? ፎሎ አርጉት ማለት አረ ከዱን ከአኼራው ወጥቻለሁ፣ ወደ ዱንያ ነው የመጣሁበት። ኢየሱስ ክርስቶስ እኔ አምላካችሁ ነኝ። ፎሎ አርጉት ማለት